ገምሽ ሴትዮ ደግሞ አለው ጋምላ አናር ግጻል እንትና ለሽ ንገሪ ጋምላ ካንተ ሰው ያለሽ ንገሪ ነገር ያለው ንገሪ ሲያስፈልግ ሰው ያስፈልግ እኔ ቤት ሽማግሌ ሲላል እኮ ገዳይሽ ገዳይ እናቴ ብቻ እንድትኖርልኝ እቺን ሴትዮ እኮ እኔና አንቺ አብረን ኮን ከተፈጠረን ይቅርታ ብላኛለች። ከዚህ እሺ ምን ላድርጋት? ልግደላት? ከዚህ በላይ እሺ ነው ማወቅ ያለብኝም ነገር ያቦራሽ እኔ ባለቤት ሻለው አሁን ከአክስቴ ጋር እንደዚህ ምናምን ነገር የጃስማ ምቻት ልመጣ ነው ብትል መጀመሪያም እኮ ተሳስሪያት እያልኩሽ ነበር አይደል? ከስር ከፈታሻት በኋላ ካስፈታሻት በኋላ ስለዚህ ስለኔ ስሜት ምንም ግድ አይሰጥሽም ነው? መጀመሪያ የምታሳሰርኳት እኔ ተይ እያልከኝ ነበር እኮ ስለኔ ስሜት ግድ አይሰጥሽም ነው? አሳስርሻታል። የተፈጠረው እኮ አንቺ ላይ ተደርጎ እኮ አይደለም። እኔም ልታስገድለኝ ነበር እኮ አታሳስሪያት ያልኳት እኮ ስለ እሷ እኮ አይደለም። አታሳስሪያት እኮ ያልኳት እሷ መታሰር ስለማይገባት እኮ አልነበረም ኪያ። አንቺ ግን ከቤተሰቦችሽ እንዳትቆራረጪ አንቺ ከቤተሰቦችሽ አክስቴ ተስማምተናል አይደል? ሽምግልና ላይ ትቀመጣላችሁ፣ ሽማግሌው በስተፊት ታስተናግዳላችሁ። እሺ ብላችሁ መልስ ሰጣችሁ። ትንሽ አጫራለ የቅልቅል ፕሮግራም። እኔ ግን ይቅርታ አድርግልኝ። አሁንም ቢሆን ከዚህ ጋር አብሬ መቀመጣችን እያየሽ ነው። ከእንደዚህ አይነት እንደዚህ ክብረ ቢስ ከሆነ እድሜ ልኩን ገደልሽ የፈለገ ነገር ነው ከሚለኝ ሰው ጋር መርዝ ብልቃጡን ቢቀያየር መርዝነቱን መቼም ደጋግሜ እነግርሻለሁ። ከዚህ በፊትም አንተንም ሁለታችሁም ነግራችኋለሁ። ተናግረው ሞታል። በጣም አንተ ኪያ ደጋግሜ እነግራችኋለሁ። አኑ ለአንተም ብያለሁ። እጅ ሴትዮ መርዝ ነች። የፈለገ ብትቀያይራት የፈለገ ብታሻት መርዝነቷን አትሆንም። ቃል የገባሽኝ ነገር አለ። ስለምን ቃል ነው እሱ? ቃል አሁን ስሪ ቃል የገባ ይሄ ማለት ነው የአንቺ ነሽ ያስፈታሻት ነው ነው ኪያ ማለት ከዚህ ምን ማለት ነው? አንተ እያየሽ ነው መረጃውን ልከውልኛል ነው በስትክክል አዋሪ እኔ በስነ ስርዓት ነው ኪያ ምንድን ነው ትዳራችን ቤታችን ምናምን ነገር ይያር መልክሽ ይጻል ይሰራ ያለሽ ኦኬ ያደምጥ ሁሉና ታራችሁ ጮት መች አንቺ ነሽ ኪያ እቺ ፍሪ ነገር እኮ አንቺ ባሌ ነው ልታከብር ፈልጋለሁ። አንተም ባልሽ አክስቴ ናት ልታከብራት ፈልጋለሁ። ኦኬ ባልሽ ናት አይደል? ልታከብረኛል ነገ ጠዋት ምናምን ነገር ደግሞ የምሞትበትን የሆነ ነገር አዘጋጅታ ምናምን የሆነ ነገር ካስደረገችኝ በኋላ ወይኔ ያኑ ምናምን ብለሽ መጣሽ ልታለቅሽ ነው? እስቲ እሱን ላይ ኦኬ ስሙት ኪያ ለምን የጣለች ነገር የምትሰሪው? አክስቴ እኔ አሁን ይቅርታ ማትከል እሱን እናያለን ነው ያልሽው? እኔ ይቅርታ የሚያስጠይቀኝ ነገር አላረኩኝም። እየጠየቅሽ ነው? ሰላማዊ ኑሮ እንኖራለን። እያወራሁሽ ነው። ከዚህ በኋላ አልደርስበትም አልነካውም ብዬ ቃል ገብቼልሻለሁ። አሁንም ልነካው ከእሱ ጋራም ልነጋገር ጉዳይም የለኝም። ሲጀመር ከዚህ በኋላ እኔ የአንቺን ሰላም የምፈልገው የአንቺን ደህንነት ነው የምፈልገው። ነገርሽኝን ነገር ለየትኛው ሴራሽ እያመቻቸሽ ለየትኛው ቆሻሻ ተግባርሽ ነው ይህንን ነገር እያመቻቸሻለሽ? አንቺም ይኸውልሽ ቆሻሻ ስራሽንም አንቺንም ላምንሽ አልችልም። አንድ ዘመዷ አይደለም 1000 ዘመዷ ብትሆኝ ማለት ነው አይመለከተኝም ኪያ። ምክንያቱም ደጋግመሽ አሳይተሽኛል አንቺ ጠላትነትሽን፣ ግልጽ ጠላትነትሽን ለእኔ ሳይሆን ለልጄ ግልጽ ጠላትነትሽን አሳይተሽኛል። ይሄ ልጅ ማለት ነው አንድ ነገር ልንገርህ፣ ጠዋትና ማታ ማለት ጠዋትና ማታ እየባነነች የምትሰቃየው ቁርጠት አንቺ በሰጠሻት መርዝ ነው። ታውቂያለሽ? በህግ አምላክ ይህንን ሴራህን እዛው ውሰድ። ኪያ አትቢ የተባልሽ ያመጣችውን ምግብ በልተሽ የተፈጠረው ነገር ታውቂያለሽ አይደል? ይኸው ሴራ ስለማቅ ባዶ እጄን ነው ወለል ብዬ መጣሁ። ሴራችን ሳይሆን ስራሽን ስለምታውቂው እጅሽን ሻይልሽም አሁን ምግብ ትሄድበት የለህም እንዴ? የሀገር ስራ ተሰብስቦ ምንድን ነው መተንፈሻ ቦታ ማሳጣት? አንቺ ነሽ ባለ ስራ። ለነገሩ አዎ በደንብ ሰው ማስገደል መግደል ትሽበታለሽ አይደል? በህግ አምላክ አይደለም አንቺ ምንድን ነው ቤተሰብ መስራት ያላወራሁት ነገር አለ? ከተደረገው ነገር ውስጥ ያላወራሁት ነገር አለ ወይ ኪያ? እኔ ላይ ያልተደረገ ነገር አለ? አንተ ሲጀመር ቤተሰብ የመሆን አቋም ቢኖርህ አንቺ አንዴ ሁሉ ምታወራ አይደለም። እኔ ዛሬ ለነገርም አልመጣሁም። ኦኬ ልታስገድኝ ያመጣሻቸውን ጎረምሶች አበባ ይዤ ነበር መጠበቅ የነበረብኝ። የአክስቴን ትእዛዝ ምናምን ነገር መፈጸም አለባችሁ እባካችሁ ትእዛዟን እንዳትተላለፉ ብዬ እነሱን የፈለጉትን ነገር ሲያደርጉ ዝምድና ለመመልከት ነበር። ዝምድና ለመቀጠል እንደዛ ድሮ መመለስ እንደዛ ነው ወይ? ወደ ድሮ ላልመለስ ላትመለስ አንቺ መቼ ምንድን ነው የቀየረሽ? ታሰስ ስትወጪ አኗር እኔም እኮ እሱ ነው የቀየረሽ። ይቀይረኛል። ትሰማለህ? አትጩ ዝም ብለህ ከመጮህ እንደ ቆርቆሮ የደራረብሻቸውን ይቼ ኤቭሪ ነገሮች ነው እነሱን ነው የምቀይረው። ትናንትና ድግምትሽን ጠንቆላሽ እኮ ለእኔ ብቻ አይደለም እኮ ለልጅሽም እኮ ደንቆሮ
ጠርጥረሽ ነው እንጂ እቺ ራሷን የቻለች ማለት ነው። እሷ ላይ እንኳን ልጇን እኮ ልታስወርጂ የነበረ ገባሽ አይደለ? ልጇን በጥብጠሽ ልታወርጂ የነበረ ተበጥብጦ ይወረድ የእርግማንሽን ማት ማለት ነው ነው እንደ ብሔራዊ ዜማ አፍዘኗል። በየቀኑ እየመጣች ስትናገር የነበረው አዳምጠው መዝናኛ የሆነ ክሱ ኦኬ የተናገርሻቸው ነገሮች ለሌላ አዲስ እርግማን ምናምን ነገር መጽሐፍ እየገዳለች እያነበብሽ ነው። እንደዛ ነው። ሌላ የጥንቆልና ሌላ እየፈለግሽ ነው። እኔ ልጄን ከዚህ ጭቅጭቅ እያደረግኩ ነው። ሻሻ መቼ የሚወድሽ የኪያ አክስት የኪያ ቤተሰብ ነሽ። ለነገሩ ዝምድና አንቺ እሷ ራሱ ነች ታውቃለች። ክብርን ካልጠበቃች ምን ስነ ስርዓት ሞቴንና ሞትሽን ቤትሽ ውስጥ አስቀምጠሽ ተቀምጠሽ ስነ ስርዓት ያልሽ ስለ እኔ ክብር ግድ አይሰጥሽም። ሄደሽ ገዳይንና ገዳይሽን ምናምን ነገር ገዳይንና ገዳይሽን ምናምን ነገር አስፈትሽ ምናምን ቆሻሻ ክስቴ ምን ላድርግ እየተቃቁ ዝም ብለህ ምንድን ነው ያልኩሽ? ምንድን ነው የተባባለው? አንቺ ብዬ እስከዚህ ሰዓት ዝም ብዬ ተቀመጥኩ። ቆሻሻ አንተ ነህ። ዝም በይው። ከላይ እስከታች ሽቅርቅር ያልኩኝ ነኝ። አንተ ቡቱቷ ማሁን ነው ቡቱቶን የቀየርኩት። ወራዴ አክስቴ ለሞኑ ደና ማማለትሽ ልጄ ገበና ነገርኩሽ መሰለኝ። ማን እንደሆንሽ ወይኔ ማን እንደሆንሽ ነገርኩሽ መሰለኝ። ከአንተሽ እንኳን ብንጀምር ምናምን ነገር አታስታውሽም? እንደዛ ኖሮ ምናምን ነገር አዙረሽ ምናምን የመጣሽበትን ልንገርሽ እንደ ትናንትና ምናምን ነገር ለልጅሽ እንኳን ማትረቢ ሴትዮ መሆንሽን እኮ ለልጅ ልጅሽ እንኳን አልተመለስሽም እኮ ልትገይ የነበርሽ አንቺ ነሽ። ቆሻሻ ክብር ያለው ሰው እኔ ነኝ፣ አንቺ ነሽ። አንቺ ለልጅሽና ለሚስትሽ ለባለቤት ያልተመለስሽ አንቺ ሰው ነሽ። ትናንት እኮ ልትሸጫት አውጥተሽ እኮ ግልጽ የጨረታ ማስታወቂያ አውጥተሽባት ነበር። እዚህ ታፔላዋ ግንባሯ ላይ ቢገባሽ ዛሬ ዘመዴ ምናምን ነገር እያለች የምታወራው ትንሽም እንኳን ማለት ነው ሰብአዊነት ተምራለች ብዬ አስባለሁ። እንዳንቺ አይረዳሽ አንቺና ወንድምሽን ሰብአዊነት ማን አሳልፈው አሁን ሽማግሌ ሲላክ እናቴ ብቻ ኪያ ማለት ነው በማላውቀው ነገር ማለት ነው። አንቺም ተዋርደሽ እኔም ተዋርጄ ማየት አልፈልግም እና ሽምግልና መቼም እልካለሁ ብለን ምናምን ብለሽ እንዳታስቢ ኪያ። ይቺ ሴትዮ የዚህ ሴትዮ ሴራ እያለን የሽምግልና ይልካል ምናምን ብለሽ እንዳታስቢ። ምን ማለት ነው? እዛ ሽምግልና ላይ ወዲሽን ቀዳ ምናምን ነገር ለኬክ ባመጣ ነው ቢላ ስትገልሽን እንዳይኖ ሽምግልና ምልከው እኮ ሽምግልና ምልከው ለዛ ነው ተዋርጄ ዛሬዎች ፊት እንዲዋረደው ሽማግሌ ምልከው ከዛሬ ላይ ቶ ሊያሞርሽ ነው ወይ? ይቺ ሴትዮ እያለች ነው ወይ ሽማግሌ ምልከው? ስለ ህይወቴ እኮ ነው ስለ ትዳሬ ምንም አይመለከትም እያልሽ ነው። ትዳርን አፈልገው መሰለኝ ትዳሬ ሽማግሌ ማፍለግ ከሆነ ደግሞ ጥርግ ብለሽ መሄድ ትችላለሽ። የፈለግሽው ጥርግ ብለሽ መውጣት ትችላለሽ። ጥርግ የፈለግሽው ሞት ትችላለሽ። ሽማግሌ ያልክ እንዳንቺ አይነት ቆሻሻ ለአናት ራሱ ታገኛለሽ። ስለነበረች ነው ከእሷ ጋር ተባብረሽ ከእሷ ጋር ተባብረሽ እኔን ጥለሽ የምትወጪ ከሆነ ወይድ አሁኑኑ መውጣት ትችላለሽ። አሁን ሞልተክ ይህንንም ስላረገዘኝ ትለማመጠኛል። ሲጀምር ከእሷ እኔን መርጠሽ ከኔ እኮ እሷን መርጠሽ ነው አይደል እንዴ? ከፈለጉ ይግደሉት፣ ከፈለጉ የፈለጉትን ነገር ያድርጉት። ለእኔም ለልጄም ስላልተጨነቅሽ አይደል እንዴ አስፈትተሽ የልጅሽንም የባለቤትሽንም ገዳይ እዚህ ጋር ይዘሽ ቁጭ ብለሽ ያለሽው። ዘመዴ ናት ብለሽ እኮ አታሳስሪያት ብዬ እግርሽ ላይ ወድቄ ስናገርሽ ነበር። ዛሬ ምን ታይቶሽ ምን አስበሽ አስፈትተሽ አስመጣሽ? እንደውም ማሰብ ያለብኝ በዚህ ጉዳይ ላይ እሷን የቷን ዘመዶችሽ የትኛውን ዘመዶችሽ ኪያ ምን አይነት ዘመዶችሽ ናቸው እነዚህ? የኔን ንግግር ምላሴ ላይ ለምን ትጠብቂያለሽ? ድርጊቶችሽን እኮ አንቺ እንዴት ነው ገዳዮቻችንን ልጃችንን ምናምን ነገር እኮ ኪያ ልጃችንን ገዳይ አይደለም ባለቤትሽን አንቺ አስቢ ኪያ። ሽማግሌ ቢላክ ራሶች ሴትዮ እኮ ታባራችኋለች። ሆን ብላ ነው። ቆይ እኔ እኮ ግራ የገባኝ አንቺ ሽማግሌ እንዲላክ ትፈልጊያለሽ? ግን በልጆቿ ምላለች። አንቺ ቺኮ ማለት ነው ኪያ ማለት ነው 30 ደቂቃ የሚያልፈው እርግማን ትናንትና በአንቺ ላይ ስታሽ ጉርጉድ የነበረች ሴትዮ እኮ ናት። ምንም ባደርግ መልካም ነገር ተመኝቼላት አረብ ዛሬ ደግሞ ቃል ገባውላት ለየነገ ህይወቷን ልታስተካክል እኔም የልጄን ደስታ ማየት ፈልጋለሁ። ከዚህ ውጭ ደስታ የለኝም ስትለኝ ደስታዋን
ተስማምቼ አይኔ ዘር እዚህ ጋር በደንብ ፍጥጥ ብለሽ ምንድን ነው ያንታይሽ? ይሄ ነው ማንነት አየሽ፣ ምትለሳለሽባት የሆነ ነገር የፈለግሻት ነገር አለች። አንቺ ክብርሽን የትም ሆኖ የሆነ ነገር ከፈለግሽ ጠንቅቄ ነው ማለሽ። እኔ ላይ ባደረግሻቸው በእያንዳንዱ ነገሮች ማለት ነው ልጄና ሚስቴ ላይ ባደረግሽው ነገር ማለት ነው ማንነትሽን እንዳለ ሳጠና ነው የኖርኩት። ምንም የተለየ ነገር የለውም። አንቺ አረመኔነትሽ ሊለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ጉዲ አረጅም ይላል ያገሬ ሰው። አረ ዛሬ ሲያደር ከፋ ነገር ሁላ ጎበዝተው። አረ እኒህ ሰዎች ወዴት እየሄዱ ነው? የምርንማ አስጠልተው ትቻቸው ነበር እርግፍ አድርጌ። ጭራሽ የባሰ ነገር ነው የሚያመጡት ነገር ማለት ነው። አስባችሁታል? ምን ተፈልጎ ምን ታስቦ ነው? አረ ወላሂ በጣም ያስጠላል። ተው እንደዚህ መራከስ እንዲሁ መዋረድ ተው። እንዴት ትልቅ ሰውስ እንዴት ትልቅነቱ ተከብሮ አይቀመጥም? ትንሽም እንዴት ትንሽነቱ እንዴት ነው ይሄ ትዳር የሚሆነው? አዲያ እንዲህ ተመነጫጭቆ እንዲህ ቤተሰብ ጋር እንደዚህ ቤተሰብና በአማች እንደዚህ ተገረማምጦ እንዲህ ተሰዲያርቦ ተንቋሾ ተራስኮ ተካስሮ እንዴት ነው የኪያና ያኗር ትዳር? የምር በጣም ነው የሚያስጠላው። በጣም ነው ከሚል ምስል ያደጉት። ሴትዮቱ እንዴት ሰው ክብር የላት የሆነችው እንዲላጤ ነገር ምን አይነት ተፈጥሮ እንዲያላት ልጅቱ ምን ሁና እንዲሁ እንጂ አትቆርጥ እንዴ! እንዴት የምታረገኝ ሴትዮን የምን አባቷ አክስት ናት? እኔ ሰባቴ ብቅር መድኃኒት አጠጥታ ለህይወት የማትሆነኝ እኔስ ብሞትስ? አንቺ ላይ ባለፈ አይታችኋል እንግዲህ ሐኪም ቤት አኗር እንዴት እንደሆነ እንግዲህ መድኃኒት በጥብጣ አጠጥታ ልጅ ወርዲያ ስትል ገና አኗር ልጅ አስወርድ ያለው ስትል እቺ ሳንዲ ፍሬ ልጅ ብትሞት ሙታስ በሆነ አስባችሁታል? እንዲችና አክስትና ተናት አክስትና ቢኔ እሷን ተስር ቤት አስወጣለሁ፣ እሷን እንጠጋለሁ፣ እሷን አረ እኔ እቺ ሴት ማግኔት ታላት ይመር እንጂ ማግኔት ታላት። እቺ ልጅ ስንት ሰራቻት፣ ስንት አረገቻት፣ አሳገተቻት፣ አሳፈነቻት፣ ስንት ነገር ገንዘቧን ወርቋን አልቀረ ገፈፈቻት። አረ ፈጣሪ ያለ ምን አይነት ተፈጥሮ የሆነ ሲል የልጅቱ አለመቆረጥ ነው የሚገርመኝ ማለት ነው። ልጅቱ እንዴት አትቆርጥም? እንዲህ ያለችውን ሴት ጭራሽ ቤተሰቦች እንፈልጋለሁ እንዴ! መድኃኒት አጠጥታ ልጅ ወርድ ያለው ብላ መድኃኒት አጠጥታ ሐኪም ቤት ወይ ተልጅ ወይ ተሚስት ምረጥ ተብሎ ፈርም የተባለ ሰውዬ እንግዲህ እሱ የሚለካቸው ሽማግሌ ፊት አሁን እቺ ሴትዮ ወዲያ ተቀመጥ ማለት ይሄ ምን ማለት ነው? የምሬን ነው። ምን አስባ እሱን ታስገድለው ጎረምሳ ቀጥራ እንግዲህ ታስገድለው ነበር። እሷንም የእሱን ልጅ ታረግዘች በቃ ብትሞት ብላ መድኃኒት በጥብጣ አጠጥታ አንዴ ኩሮሮስ ነው ይባላል፣ አንዴ የመተት ነው ይባላል። እንግዲህ ሐኪም ቤት ድረስ ተብሎ ተልጅና ተሚስት ምረጥ፣ ልጁ ይውረድ እሷ ትትረፍ፣ አለዛ ልጁ አይወርድም ታልክ እሷ ትሞታለች። አስባችሁታል? ምረጥ ተባለ፣ አማራጭ ሰር ተባለ ማለት ነው። እኔማ ኪያት ተርፍ ይሻለኛል እሷን አለ ነገሩ ሆኖ እንደዛ ወድቆ ተነስቶ ወንበር ስር መከራ ስቃይ በላ። ልጅቱ ተረፈች። ኦኬ ተረፈች፣ ልጅቱ ተረፈ፣ ልጁም ተረፈ፣ ሁሉም ተረፉ ተባለ። አሁን ይሁላ ብዝቅልቅልቅል ያለ ነገር ይሁላ ነገር ሴትዮዋ እንኳን እየተሰለሰ ያቀውባታል። ለተንኮል ነው አሁንም ለተንኮል ነው፣ ለሌላ አይደለም ነው እያሉት ያሉት ልጆች። በነገራችን ላይ ለከሩ አዲና አሁን አለሳልሳ አሁን ተእስር ቤት ወጣች፣ ተእስር ቤት ተወጣች። አሁን እንደገና ይቅርታ ጠይቃ ምናምን ይቅርታ አኖረን ማለት ነው እኮ ይቅርታ የምጠይቀው እሷን ራሱ በቃ ተመቻችን ኑሮ ልጅ ሊኖር እፈልጋለሁ በቃ ታም በኋላ እንዴ ለምን ተሰጥራ ተቀመጥም? ልጅቱስ ለምን አቆርጥም? ምን ይሰራዋላታል? እነዚህን አሁን እንደው ዙኒን ቤተሰብ ብላ እንደው ሰባቴ ቢቀሩ ከባድ ነው። ይመር በጣም ከባድ ነው። ይህ ሰው ምን እያሰበ እንደው አላውቅም፣ ወዴት እየሄድን እንደሆነ። ክብር አለ እኮ ሰው ይጠላል፣ አማች ይጠላል። አዎ የማይሆን አማች ሲሆን የማይረባ ተሆነ እርግጥ ይጠላል። እነሱ ደግሞ በሃይማኖቱም አልተገጣጠሙም። ዛሬ ዘመን እኮ እሱ ያፈቀረችው ነው የምታገባው እንጂ ቤተሰብ የወደደውን አይደለም። ቤተሰብ የወደደው እኮ ድሮ ቀረ። እሱ ቤተሰብ ጋር እንደዚህ እሷ ቤተሰብ ጋር እንደዚህ ተመናጭቀው ልጅ ምን እየሰማ ነው የሚያርገው? ልጅ ነው የሚያርገው? የማንም ቤተሰብ መስሎ ነው የሚያርገው? ልጅ የሚወለደው ልጅ ምንድን ነው የሚሰማው እንዴ? ኧረ ተው፣ ኧረ በልክ ያርጋችሁ። እኔ የምሬን ነው። እኔ
እኒህ ሰዎች ለመክበር ብለው ቃሊነት ይዟቸው ለመፈመስ ብለው ነው ምናምን እንዲህ ትልልቆቹ ሰዎች እያልኩ ነበረ። ጭራሽ አሁንማ እየባሰባቸው ግዴታቸው ይፋ ይወጣል። አረ በልክ ያርጋችሁ፣ አረ በልክ ያርጋችሁ። ተው፣ አረ ተው፣ ፈጣሪን ማታስቆጡብን። እንዲያው በእንደናንተ ያለው ነው። አላህም እንዲያው እያከፋብን ይሄደው፣ ቀኑን እየጠበረረብን ይሄደው። አረ ተከበሩ። አረ ትንሽም እንደ ትልቅ ትልቅም እንደ ትልቅ ቦታ አለው። ሁሉም ቦታ አለው ጎበዝ። አረ ቦታ አለው። አረ ቦታችሁን ያዙ። ግድ የላችሁም። ይፈጠረኛል። አሁን እንግዲህ እቺ ሴትዮ በዚህ በልጃት ነው ቆሻሻ። አንተ ቆሻሻ ነህ፣ አንቺ ቆሻሻ ነሽ። ቲብቲቦ ዛሬ ነው ልብስ የቀየርከው? አንቺ የነበርሽበትን ታውቂያለሽ። የት ነበርሽ? አረ ወላሂ በጣም ያስጠላል። አንቱም ተብላ ተከብራ ጎንበስ ተብላ የምትዘየረው ሴትዮ እንግዲህ እንደዚህ በስድብ ይውላ። ስራው ነው ሰውዬው። ክብር የሚያስከብረውም የራሱ ክብር ነው። ሴትዮ ጀምር ክብር የላትም። የሆነች ነገር ናት። አረ ልቦና ይስጣችሁ፣ የምር ልቦና ይስጣችሁ። ወይኔ